ኢሳያስን ማን ይተካቸዋል? ልጃቸው፣ ጓዶቻቸው ወይስ ጠላቶቻቸው? ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች። በአራት ጎን በጠላት ተከበው ሀገራቸውን እንደ ክፉ ጎረቤት በአደገኛ አጥር ከልለው የተቀመጡት ኢሳያስ አፈወርቂ እድሜያቸው 80ዎቹ መሃል እየተንዠዋዠወ ነው። ታዲያ ሰውየው አርጅተዋል። ማን ይተካቸዋል ብሎ መጠየቅ ክፉ ያስብለን ይሆን? ዛሬ የምናደርገው ይህንኑ ነው። ኢሳያስ ሲሄዱ ኤርትራን ማን ይረከባቸዋል ስንል እንጠይቃለን። ኤርትራ የምትባል ክፍለ ሀገር ለረጅም ዓመታት ዱር ያደሩላት ታጋዮቿ ባስገኙላት ድል ነፃ ከሆነች 3 አስርታት ተሻገሩ። እነኚህን የነፃነት ዓመታት ኤርትራ እየተመራች ያለችው በረጅሙ ሰው ኢሳያስ አፈወርቂ ነው። ኤርትራ ያለ ምርጫ፣ ያለ ህገ መንግስት፣ ያለ ስልጣን ክፍፍል በአንድ ሰውና ድርጅት መዳፍ ውስጥ ጎልምሳለች። ስልጣን በኢሳያስ አፈወርቂ ዙሪያ በተሰባሰበ ቁጥሩ ትንሽ በሆነ ቡድን እጅ እንደሆነ ይታወቃል። እነኚህ ከኢሳያስ አፈወርቂ የተረፈውን ስልጣን የሚጋሩ ጥቂቶች ከፓርቲው ወይም ከመከላከያው ካልሆነም ደግሞ ከደህንነት መስሪያ ቤቱ የሚመጡ እንደሆነ ይነገራል። ያለ ምክትልና ያለ አቻ ተቀናቃኝ የከረሙት ኢሳያስ በህይወት እያሉ ስልጣናቸውን በአንዳች ምክንያት ካላጡት በቀር ዙፋኑን አምነው ለሰው ይሰጡታል ተብሎ አይታሰብም። ነገር ግን እሳቸው ባይኖሩ ማን ሊተካቸው ይችላል የሚለው የኤርትራውያን ዘመዶቻችን ብቻ ሳይሆን የቀንዱ ፖለቲካ ያሳስበናል የሚሉ ሰዎች ሁሉ ሲለኩና ሲቆርጡ የሚውሉት ጉዳይ ከሆነ ዓመታት አልፈዋል። እናም እነኚህ ኤርትራን አጠናን ያሉ ሰዎች ኢሳያስ በዙፋኑ ባይኖሩ ስልጣን ከነከሌ እጅ ይሆናል ሲሉ የጠቀሷቸውን ግለሰቦች እንነግራቸዋለን። አንደኛ፣ የማነ ገብረአብ። የማነ ገብረአብ የፓርቲው የአይዲዮሎጂ ዋና ሰው እንደሆነ ይነገርለታል። ህዝባዊ ግንባር ለዴሞክራሲና ፍትህ የሚባል የኢሳያስ ፓርቲ አመራሮች ውስጥ በአንጻራዊነት ወጣት የሚባል አመራር ነው። ወጣት ስንል የተወለደው በ1954 እንደሆነና የማነ ገብረአብ እድሜው በሰባዎቹ መጀመሪያ መሆኑን እንዳትረሱት። ቢሆንም 80ዎቹን የዕድሜ ጎዳና ከጀመሩት አንጻር ሲታይ ግን ወጣት ነው። በነገራችሁ ላይ ቀድሞ ሻዕቢያ በስያሜ ደረጃ እንጂ አሁን ላይ የለም። የኤርትራ ህዝቦች ነጻ አውጪ ግንባር ይባል የነበረው ሻዕቢያ ኤርትራን ነጻ ካወጣ በኋላ ስሙን ወደ ህዝባዊ ግንባር ለዴሞክራሲና ፍትህ ቀይሯል። የማነ ገብረአብ እስካሁን ምንም አይነት የመንግስት ስልጣን ባይዝም በተለምዶ የኤርትራ መንግስት ቃል አቀባይና ማስታወቂያ ሚኒስትር ይባላል። ባለ ትዊተሩ የማነ ገብረአብ በትዊተሩ የሚጽፈው ነገር በሙሉ የኢሳያስና የኤርትራ መንግስት አቋም ተደርጎም ይወሰዳል። እርሱም በቀን እስከ 3 ትዊቶችን በማድረግ የኤርትራን ልብ ትርታ ለቀሪው ዓለም ያሰማል። እንደ አስፈላጊነቱ ደግሞ ከውጭም ሆነ የሀገር ውስጥ ሚዲያዎች ጋር ቃለ መጠይቅ ያደርጋል። ዋነኛው ኃላፊነቱ ግን የኤርትራ ገዢ ፓርቲ የፖለቲካ ቢሮ ኃላፊ ነው። ባለው ተጽዕኖ የፓርቲ ውስጣዊ ጉዳዮች የሚመሩት በሱ ሲሆን ፖለቲካዊ ጽሑፎችን ማዘጋጀትና የፓርቲው አባላትን ማሰልጠን የእርሱ ስራ እንደሆነ ይነገራል። ወጣቶችን ወደ ፓርቲው በመመልመል የሚታወቀው የማነ ገብረአብ በወጣት የፓርቲ አባላት ዘንድም ተወዳጅነቱ ከፍተኛ ነው። ብዙውን ጊዜ ከውጭ ጉዳይ ሚኒስትር ኦስማን ሳለህ የውጭ ጉዞዎች ላይ እንደ ፕሬዝዳንት ኢሳያስ ተወካይ የሚገኘው የማነ ገብረአብ ስልጣኑ እዚህ ግባ ባይባልም ተጽዕኖ ግን ትልቅ ነው። ይህ የኢሳያስ አፈወርቂ ፓርቲያቸውንና የመንግስታቸውን ዓለም አቀፍ ግንኙነት እንዲሰራ የሰጡት ሰው ቀድሜም ከፖለቲካዊ ብስለትም የመጀመሪያው የእሳቸው መንበር ወራሽ ይሆናል የሚል ግምትን በፖለቲካ ተንታኞች አንደኝነት አግኝቷል። 2. የበኩር ልጃቸው አብርሃም ኢሳያስ። እንደ ባህረ ነጋሾቹ ዘመን ቢሆን የማያወላዳ የኢሳያስ ወራሽ የበኩር ልጃቸው አብርሃም ኢሳያስ ነው። በትግሉ ዘመን ቢወለድም ልክ እንደ ቀይ እምባባ ህፃናት ያልወደቀው አብርሃም አሁን ውሎ ከአባቱ ጋር በፕሬዝዳንት ቢሮ ሆኗል። ከ8 ዓመታት በፊት በ2018 ዓ.ም ልዩ አማካሪ ብለው ሾመውት ስልጣንና አገዛዝ ከረጅም ልምዳቸው እያስተማሩት ይመስላል። አማካሪ ያሉት አብርሃም ከአማካሪነቱ በላይ የኤርትራ ቁልፍ ዲፕሎማት መሆኑ ይነገራል። በ2021 ደግሞ አባቱ ባደረጓቸው 2 ይፋ የሥራ ጉብኝቶች ላይ አብሯቸው በሳውዲ አረቢያና በሱዳንም ታይቷል። ሌላው አሁን በጠብ የሚፈላለጉ ወዳጆች ሆኑ እንጂ በ2018 ከኢትዮጵያ ጋር የተደረገውን የሰላም ስምምነት ትግበራ የሚከታተለው የከፍተኛ አመራሮች ኮሚቴ ሊቀመንበርም ነበር። በወታደራዊ መስክም የመከላከያ ሚኒስቴር የሎጂስቲክስ ሁኔታንና የኤርትራን አየር ኃይል ጉዳዮች የሚቆጣጠረው እሱ እንደሆነም ይነገራል። የኤርትራ ዲያስፖራ ዘንድ በስፋት እንደሚነገረው ከሆነ የኢሳያስ ስርወ መንግስት እንደሚመሰረትና አብርሃም ቀጣይ ወራሽ እንደሚሆን ይታመናል። ነገር ግን ይላሉ ተንታኞች
አብርሃም በአባቱ ረጅም ቁመትና ትከሻ ለድንክ አልጋዋ ቢጠጋም ለመቀመጥ ግን ብዙ እንቅፋቶች እንዳሉበት ይናገራሉ። ከታጋይ ቤተሰብ የተወለደ ቢሆንም በትጥቅ ትግል አለመሳተፉ በብዙ ታጋዮች የፓርቲው የደህንነትና የመከላከያ ሰዎች ዘንድ ቅቡልነት እንደሚያሳጠው ይገመታል። እስካሁን ያለውም የአብርሃም የስልጣን አወጣጥ በአባቱ መሰላል ያዥነት እንደሆነ ይነገራል። ይህ ደግሞ በስልጣን ላይ በሚሆንበት ጊዜ ታጋይ የነበሩ ልምድና ዕድሜ ጠገብ ካድሬዎችና ወታደሮች በቶሎ እንዲጥሉት እንደሚሆን ይናገራሉ። ጎልማሳው አብርሃም ኢሳያስ የኢሳያስ አፈወርቂና የሳባ ኃይል የመጀመሪያ ልጅ ነው። በሳዋ ማሰልጠኛ ቀልድ የማያውቁት ኢሳያስ ልጃቸውን አብርሃምን ብቻ ሳይሆን ኤልሳና ብርሃን የሚባሉ ልጆቻቸውንም ወደ ሳዋ ልከው ብሔራዊ ግዳጅ እንዲሰለጥኑ አድርገዋል። እርግጥ ይህን ለሰው ፊት አለመስጠት በ2015 ብርሃነ ኢሳያስ የሚባለው ልጃቸው ከሀገር እንደ ሌሎች ዜጎች ኮብልሎ ሊወጣ ሲል ይዘው ማሰራቸው ይታወሳል። ምንም እንኳን የፓርቲ የወታደሩና የደህንነቱ ጫና ከፍተኛ ቢሆንም እንደ ተንታኞች ግምት ከሆነ አብርሃም ኢሳያስ ከየማነ ገብረአብ ቀጥሎ የአባቱን ኢሳያስ ስልጣን ወራሽ ይሆናል ተብሎ ተገምቷል። ሶስተኛ ኮሎኔል አብርሃ ካሳ ወይም ወዲ ካሳ። ለብዙ አስርታት ከናቅፋ እስከ አስመራ ድረስ ከሻቢያ እስከ ህግደፍ ድረስ የኤርትራን የደህንነት መዋቅር የመራው ብርጋዴር ጀነራል አብርሃ ካሳ ወይም ወዲ ካሳ ነው። ወዲ ካሳ የደህንነት መስሪያ ቤቱ ዋና ሆኖ መምራት የጀመረው ግን ትግሉ ተጠናቆ ኤርትራ ነጻ ሀገር ከሆነች በኋላ ነበር። ከእርሱ በፊት በሻቢያ የትግል ዘመናት የደህንነት ኃላፊ የነበረው የአሁኑ እስረኛ ጴጥሮስ ሰለሞን ነበር። ከነጻነት በኋላ ፕሬዝዳንት ኢሳያስ ግን ጴጥሮስን ወደ ሲቪል ስልጣን አምጥተው ከመከላከያና ደህንነት ስራዎች እንዲገለል አደረጉት። እስከ ዛሬም ወዲ ካሳ በቢሮ ይገኛል። ወዲ ካሳ የሚመራው የደህንነት መስሪያ ቤት የሀገር ውስጥ ደህንነት፣ ጸረ ሽብርንና ፖለቲካዊ እንቅስቃሴዎችን ይከታተላል፣ ይሰልላል፣ እርምጃ ይወስዳል። ይህ የወዲ ካሳ ቢሮና መረብ ኤርትራን ሰጥ ለጥ አድርጎ ያለፉትን 35 ዓመታት መርቷል። ባለፉት 35 ዓመታት G15 ከሚባለው የሚኒስትሮች ስብስብና መፈንቅለ መንግስት ለማድረግ ከምጽዋ ታንክ ነድተው ከመጡና ወዲያው ከከሸፈው ሙከራ ውጪ ይህን የሚባል የረባ ተቃውሞ አልመጣም። ይህም የወዲ ካሳ አመራር ጭፍለቃ ውጤት እንደሆነ ይነገርላቸዋል። በትግራይ በደረሰው የሰብአዊ መብት ጥሰትና የህገወጥ የሰዎች ዝውውር ምክንያት አሜሪካና የአውሮፓ ህብረት የተለያዩ ማዕቀብ ከጣሉባቸው የኤርትራ ባለስልጣናት አንዱ ናቸው። እናም የ68 ዓመቱ አዛውንት ወዲ ካሳ ሶስተኛው ኢሳያስ ስልጣን ላይ ከሌሉ ድንክ አልጋዋ ላይ ይቀመጣሉ ተብሎ የተገመቱ የሻቢያ ታጋይ የኤርትራ ደህንነት ሚኒስትር ናቸው። አራተኛ ጀነራል ፊሊጶስ ወልደ ዮሐንስ። ጀነራል ፊሊጶስ የኤርትራ ጦር ዋና ኤታማዦር ሹም ናቸው። ሻቢያ ከድል መልስ አብዛኛውን ታጋይ ከነጻ አውጪ ወታደርነት ወደ ብሔራዊ መከላከያ ወታደርነት ቀይሮ ሲቀጥል በበረሃ ዘመኑ ያደርግ እንደነበረው ጦሩን ከፖለቲካ ክንፉ ሊነጥለው አልፈለገም። በዘመናዊ ዓለም ውስጥ ብሔራዊ ጦር ከፓርቲ አመራር የነጻ ቢሆንም የኤርትራ ጦር ግን በህግደፍ ጠንካራ ቁጥጥር ስር እንደሚገኝ ለጉዳዩ ቅርብ ነን የሚሉ ሰዎች ይናገራሉ። በዚህ ሁሉ ውስጥ ግን አንድ ሰው በጦሩ ዘንድ ከፍተኛ ስምና ተቀባይነት አላቸው። ጀነራል ፊሊጶስ ወልደ ዮሐንስ ይባላሉ። እኚህ ጀነራል በትግራይ ጦርነት ወቅት በተደጋጋሚ ወደ ኢትዮጵያ በመመላለስ የሚታወቁ ሲሆን የአሜሪካ መንግስትም ማዕቀብ ከጣለባቸው ሰዎች አንዱ ናቸው። በ2014 የዛሬ 12 ዓመት ገደማ ኢሳያስን በመታመን ወደር አይገኝላቸውም የሚባሉት ሜጀር ጀነራል ውጩ ገብረ እግዚእን ሞት ተከትሎ ነበር ኤታማዦር ሆነው የተሾሙት። እኚህ የጦሩን እዝ ከፕሬዝዳንቱና ከፓርቲ የመመሪያ ተዋረድ ቀጥሎ የሚመሩት ጀነራል በአራተኝነት የኢሳያስ ስልጣንን ይረከባሉ ተብሎ ግምት ተሰጥቷቸዋል። ኤርትራ ወጣቶቿን ገብራ ያሰቡትን ቢያሳኩም አሁን ላይ ግን ፖለቲካዊ ነገዋ በቅጡ ያልተበጀ አስፈሪ ሀገር ናት። ትላንትና ላይ የሀገራችን ዛሬና ነገ በህግ ሊበጅ በወረቀት ያኖርነው ህግ መሬት ይይዝ፣ መሪው ዲሞክራሲን በተግባር ያሳይ ያሉና ለአለቃቸው ግልጽ ደብዳቤ የጻፉ የፕሬዝዳንት ኢሳያስ የበረሃ ጓዶች ነበሩ። እነኚህ ሰዎች ዛሬ ይኑሩ ይሙቱ አይታወቅም። አምባገነኖች መጠየቅን ይጠላሉና ስለጠየቋቸው አሰሯቸው። ዛሬም ድረስ ይሙቱ ይኑሩ አይታወቅም። ሚዲያም ነፃ ይውጣ ያሉ ብዕር መሳሪያቸው የሆነ ጋዜጠኞች ተከርቸም ከተባሉ 2 አስርት ተቆጥሮ ሶስተኛውን ሊይዝ እያጋመሰ ነው። እናም ቀጣዩ መሪ ማን ይሆን የሚለው ዛሬም እንቆቅልሽ እንደሆነ ቀጥሏል። እርሶም እስቲ ገምቱ። ረጅሙ ሰው ኢሳያስ አፈወርቂ በትረ ስልጣናቸውን ለማን ሊያቀብሉ ይችላሉ? ግምቶን በኮመንት መጻፊያው ላይ ያስቀምጡልን።